አንዳንድ ጥንዶች በጣም በቀላሉ ለማርገዝ ሲችሉ፣ ሌሎች ደግሞ ለወራት አልፎ ተርፎም ለዓመታት ያለምንም ውጤት የሚለፉት ለምንድን ነው? ምክንያቱ የሆርሞን መዛባት ይሆን? ወይስ የዕድሜ መግፋት? ወይም ደግሞ በየቀኑ የምታደርጉት በጣም ቀላል የሆነ ነገር ይሆን? በመውለድ ብቃት ላይ ተጽዕኖ ከሚያሳድሩ ትልልቅ ነገሮች አንዱ በምግብ ሳህኖ ላይ ያለው ነገር ነው ብሎትስ? የሚገርመው ደግሞ ብዙ ሰዎች ሳያውቁት የመውለድ ዕድላቸውን በዝምታ የሚቀንሱ ምግቦችን ይመገባሉ። በሌላ በኩል ደግሞ በትክክል ሊረዷቸው የሚችሉትን ምግቦችን ላይ ይሏቸዋል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም በዚህ ቪዲዮ ውስጥ የመውለድ አቅምን በተፈጥሮ መንገድ የሚጨምሩና ሰውነቶ ለጤናማ እርግዝና እንዲዘጋጅ የሚረዱ 5 ሳይንሳዊ መረጃ ያላቸው ኃይለኛ ምግቦችን ታገኛላችሁ። ይህ ማማ ሄልዝ ኤዱ ነው። ወደ ቻናሌ እንኳን ደህና መጣችሁ። እኔ ኤፍሬም ነኝ። እውነተኛ ለውጥ የሚያመጡ ቀላልና ተግባራዊ የጤና ምክሮችን ይዤላችሁ ቀርቤያለሁ። ስለዚህ ከመጀመራችን በፊት ይህንን ቪዲዮ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ምክንያቱም አሁን የምትማሩት መረጃ ወደ እርግዝና የምታደርጉትን ጉዞ ሊለውጠው ይችላል። አሁን ወደ ዝርዝሩ እንግባ። ቁጥር 1 አቮካዶ። አቮካዶ ሞኖ አንሳቹሬትድ በሚባሉ ጠቃሚ ቅባቶች የበለጸገ ነው። እነዚህም ለሆርሞን ምርት ወሳኝ ሚና የሚጫወቱ የጤናማ ስብ አይነቶች ናቸው። እንደ እስትሮጅንና ፕሮጀስትሮን ያሉ የመራቢያ ሆርሞኖች የሚመነጩት ከኮሌስትሮልና ከፋቲ አሲድ ነው። በአመጋገቡ ውስጥ ጤናማ ቅባቶች ሲቀንሱ የሆርሞን ምርት መዛባት ሊከሰት ይችላል። በተጨማሪም አቮካዶ ለዲኤንኤ ግንባታና ለትክክለኛ የሴል ክፍፍል አስፈላጊ ለሆነው ፎሌት ወይም ቫይታሚን ቢ9 ለተባለው ንጥረ ነገር ምርጥ ምንጭ ነው። በሴቶች ላይ በቂ የፎሌት መጠን መኖር እንቁላል የመፈልፈል ሂደትን ወይንም ኦቪዩሌሽን የሚደግፍ ሲሆን የእንቁላልን ጥራትም ያሻሽላል። በእርግዝና መጀመሪያ ወቅት ደግሞ በጽንሱ ላይ የሚከሰቱ የነርቭ ችግሮችን ወይንም ኒውራል ቲዩብ ዲፌክትስ ለመከላከል ትልቅ ሚና ይጫወታል። በተጨማሪም አቮካዶ የመራቢያ ሴሎችን ሊጎዳ የሚችለውን ኦክሲዴቲቭ ስትረስ ለመቀነስ የሚረዱ አንቲኦክሲዳንቶችን ይዟል። ቁጥር 2 እንቁላል። እንቁላል የተሟላ የፕሮቲን ምንጭ ነው። ይህም ማለት ለሰውነት የሚያስፈልጉትን ሁሉንም መሰረታዊ አሚኖ አሲዶች ይዟል ማለት ነው። እነዚህ አሚኖ አሲዶች እንቁላልን ለሚይዙት የኦቫሪ ፎሊክልስ እድገትና ብስለት እጅግ አስፈላጊ ናቸው። በተጨማሪም እንቁላል ኮሊን ለተባለው ንጥረ ነገር ዋነኛ የጥሬ ዕቃ ምንጭ ነው። ይህ ንጥረ ነገር የሴል ሽፋን ጥንካሬንና የቅድመ የጽንስ እድገትን ይደግፋል። የኮሊን እጥረት ከመካንነትና ከጽንስ የአንጎል እድገት መስተጓጎል ጋር ተያያዥነት አለው። ከዚህም በላይ እንቁላል በሰውነት ውስጥ እንደ ሆርሞን የሚያገለግለውን ቫይታሚን ዲ ይዟል። ዝቅተኛ የቫይታሚን ዲ መጠን ከመካንነት፣ መደበኛ ካልሆነ የእንቁላል መፈልፈል ሂደት ወይንም ኦቪሌሽንና የማርገዝ ዕድልን ከመቀነስ ጋር ተያይዟል። እንቁላልን በአመጋገቡ ውስጥ በማካተት የፕሮቲን ግንባታን፣ የሆርሞን መመጣጠንንና የመራቢያ ሴሎችን እድገት ይደግፋሉ። ቁጥር 3 ቆስጣ ወይንም ስፓይናክና ሌሎች አረንጓዴ ቅጠላ ቅጠሎች። እነዚህ ምግቦች በብረት ወይንም አይረን፣ በፎሊክ አሲድና በአንቲኦክሲዳንቶች የበለጸጉ ናቸው። እነዚህ ሁሉ ለመራቢያ ስርዓት ጤና አስፈላጊ ንጥረ ነገሮች ናቸው። ብረት በሴል ደረጃ የኦክሲጅን ዝውውርና ኃይል ምርትን በማሳለጥ ረገድ ቁልፍ ሚና ይጫወታል። ጥናቶች እንደሚያመለክቱት በቂ የብረት ፍጆታ በእንቁላል መፈልፈያ እጥረት ወይንም ኦቭላቶሪ ኢንፈርታይሊቲ ምክንያት የሚመጣን መካንነት ይቀንሳል። ፎሊክ አሲድ ደግሞ ለዲኤንኤ ግንባታና ለትክክለኛ የሴል ክፍፍል ይረዳል። ይህም በእንቁላል መፈልፈል ወቅትና በቅድመ የጽንስ እድገት ጊዜ እጅግ ወሳኝ ነው። በተጨማሪም አረንጓዴ ቅጠላ ቅጠሎች እንደ ቫይታሚን ሲ እና ቤታ ካሮቲን ያሉ ከፍተኛ አንቲኦክሲዳንቶችን ይዘዋል። እነዚህም ፍሪ ራዲካል የተባሉ ጎጂ ነገሮችን ለማስወገድ ይረዳሉ። እነዚህ ጎጂ ነገሮች የእንቁላልንም ሆነ የዘር ፍሬን ወይንም ስፐርም ጥራትን የመኖር አቅም ሊጎዱ ይችላሉ። አረንጓዴ ቅጠላ ቅጠሎችን አዘወትረው በመመገብ የመራቢያ ሴሎችን ለመጠበቅ፣ ጤናማ የእንቁላል መፈልፈል ሂደትን ለመደገፍ ይረዳሉ። ቁጥር 4 ሳልመን አሳ። ሳልመን ኦሜጋ 3 ፋቲ አሲድስ በተባሉ በተለይም
ኢፒኤ እና ዲኤችኤ በሚባሉ ጠቃሚ ቅባቶች የበለጸገ ነው። እነዚህ መሰረታዊ ቅባቶች በሰውነት ውስጥ የሚከሰትን መቆጣት ወይንም ኢንፍላሜሽን ለመቀነስና ለሆርሞን ምርት ከፍተኛ እገዛ ያደርጋል። ዘላቂ የሆነ የሰውነት መቆጣት ክሮኒክ ኢንፍላሜሽን በእንቁላል መፈልፈል፣ በጽንስ መጣበቅ ወይንም ኢምፕላንቴሽንና በወንድ የዘር ፍሬ ተግባር ላይ እንቅፋት ሊሆን ይችላል። በተጨማሪም ኦሜጋ 3 ፋቲ አሲድ ወደ መራቢያ አካል የሚሄደውን የደም ዝውውር በማሻሻል ማህፀንና እንቁላል ማምረቻዎች ወይንም ኦቫሪስ በቂ ኦክሲጅንና ንጥረ ነገር እንዲያገኙ ያደርጋል። በወንዶች ላይ ኦሜጋ 3 የዘር ፍሬን እንቅስቃሴ ቅርጽና ብዛት ያሻሽላል። በሴቶች ላይ ደግሞ የእንቁላልን ጥራት በመደገፍ ጽንሱ የሚጣበቅበትን የማህፀን ግድግዳ ወይንም ዩትራይን ላይኒንግ ጤናማ እንዲሆን ይረዳል። እንደ ሳልሞን ያሉ በኦሜጋ 3 የበለጸጉ ምግቦችን አዘውትሮ መመገብ የመራቢያ ብቃትን በከፍተኛ ሁኔታ ሊጨምር ይችላል። ቁጥር 5 ለውዝና ጥራጥሬዎች እንደ ዋልነት እና አልሞንድ ያሉ የለውዝ አይነቶች እንዲሁም እንደ የሱፍ ፍሬ ያሉ ጥራጥሬዎች በዚንክ በቫይታሚን ኢ እና በሴሌኒየም የበለጸጉ ናቸው። ዚንክ የሆርሞን ቁጥጥር ላይ ትልቅ ሚና የሚጫወት ሲሆን ለወንድ የዘር ፍሬ ምርትና ለቴስቴስትሮን መለዋወጥ እጅግ አስፈላጊ ነው። ቫይታሚን ኢ ደግሞ እንደ ጠንካራ አንቲኦክሲዳንት በመሆን የእንቁላልንና የዘር ፍሬ ሴሎችን ከጉዳት ይከላከላል። ሴሌኒየም ከመወለድ አቅም ጋር የጠበቀ ግንኙነት ያለው የታይሮይድ እጢ ተግባር የሚደግፍ ከመሆኑም በላይ የመራቢያ ሴሎችን ለመጠበቅ ይረዳል። እነዚህ ንጥረ ነገሮች በአንድ ላይ የሴቶችንም ሆነ የወንዶችን የመውለድ ውጤታማነት ያሻሽላሉ። በየቀኑ ጥቂት መጠን እንኳ መመገብ የረጅም ጊዜ ጥቅም ሊያስገኝ ይችላል። እነዚህ 5 ምግቦች በተመጣጣኝ አመጋገብ ስርዓት ውስጥ ሲካተቱ ሆርሞንን ለማስተካከል፣ የእንቁላልና የዘር ፍሬን ጥራት ለማሻሻል እንዲሁም ለእርግዝና ተስማሚ የሆነ አካባቢን ለመፍጠር ይረዳሉ። መውለድ በአጋጣሚ የሚገኝ እድል ብቻ አይደለም፣ ይልቁንም ራስን የማዘጋጀት ሂደት ነው። አንዳንድ ጊዜ ደግሞ አዲስ ህይወት የመፍጠር ጉዞ የሚጀምረው በጣም ቀላል በሆነ ነገር ማለትም ለመመገብ በምትመርጡት ምግብ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለሌሎች ማጋራታችሁን እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆናችሁን እንዳትረሱ። ምክንያቱም እዚህ የህክምና እውቀትን ትርጉም ባለው መልኩ ወደ ተግባራዊ የህይወት መመሪያ በመቀየር እውነተኛ ለውጥ እንዲመጣ እንሰራለን። በቀጣይ በሌላ የጤና ቪዲዮ እስክንገናኝ ቸር ቆዩ።